ቅንፍ ክፍል 4 አብዱልሐኪም ሰፋ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱ ዩቲዩብ ፋሚሊያንስ እንዴት ናችሁ? ያው ቅንፍን በክፍል 4 ከትላንትናው አስቀጥለን መጥተናል። አብረን እንከታተል። የጥቁር አንበሳ ሆስፒታል በጋዜጠኞችና በፖሊሶች ተከቧል። ሰው በደቦ የመጣ እስኪመስል ድረስ እየተንጋጋ እየመጣ ሆስፒታሉን ወሮታል። የሚሆነውን ሁሉ ሲቀርጹ የነበሩ ወጣቶች የቀረጹትን ምስል በየማህበራዊ ድረገጾች በትነውታል። ስራ ያጡ የመገናኛ ብዙሃን ጋዜጠኞች የደረሳቸውን መረጃ የራሳቸው ወሬ ማጣፈጫ ቅመም ጨምረውበት በማስታወቂያ አጅበው ዲስኩራቸው ላይ ተጥደዋል። የጥቁር አንበሳ ሆስፒታል ዶክተሮች ከወትሮ በተለየ መልኩ በስራ ተወጥረዋል። በመኪና አደጋ ምክንያት ጉዳት የደረሰባቸውን ሰዎች ሕይወት ለመታደግ ከላይ ታች ጠብ እርግፍ እያሉ በሕክምናቸው ተወጥረዋል። ጉዳት የደረሰባቸው ሰዎች ቁጥር በመጨመሩ በእጅጉ ተዋክበዋል። ሳሚ ከነበረበት መንቃት ቢችልም በህመሙ ሰበብ ሰውነቱን እንደ ልቡ ማንቀሳቀስ ተስኖት አይኑን ባለበት እያንከራተተ አልፎ አልፎ የሚሆነውን ከመስማት ውጪ ምንም አማራጭ አልነበረው። ከእሱ ጋር ተጎድቶ የመጣውም ወጣት እጅግ በጣም ብዙ ደም ፈሶት የወጣውን ደም ለመተካት ተመሳሳይ የደም አይነት አጥተው ዶክተሮቹ ህይወቱን መታደግ ሳይችሉ ህይወቱ አልፏል። ፖሊሶቹ የአደጋውን መነሻ ሰበብ እያጣሩ ነው። የዛሬው የመኪና አደጋ የብዙሃኑ መነጋገሪያ መሆኑ በመገናኛ ብዙሃን ተመልክታችኋልና አድማጮች ሳይቀር እየተቀባበሉት የዕለቱ የመወያያ ርዕስ ሆኗል። በአደጋው ወቅት ከእያንዳንዱ ሰው የተገኙ መረጃዎችን በጥንቃቄ ተመዝግበው ተይዘዋል። ይህንን የሚከታተል ልዩ ኃይል ተመድበው ሁሉንም መከታተል ተጀምሯል። አደጋው እያንዳንዱ የተፈጠረበትን ቅጽበት ተቀርጾ በመቀመጡ መርማሪ ፖሊሶች ዘንድ ተራ የመኪና አደጋ ብሎ ለማለፍ የሚያስችል ድፍረት አጥተዋል። በተደራጁና ሆን ተብሎ የተደረገ ሴራ ነው የሚለውን ሚዛን ደፍቷል። የተጎጂ ሰዎች ቤተሰቦች ሆስፒታሉን ድብልቅልቁን አውጥተውታል። በዋይታና ለቅሶ ሙሾ ያወርዳሉ። ይህንንም እያንዳንዱን ድርጊት ሁሉም እየታዘበ ይቀርጻል። የአንዲት እናትን ግን ለቅሶ ማንም ችለው ለማስቆም ድፍረት አላገኝም። እየተነሱ ይፈርጣሉ። ሊያባብሏቸው የመጡትንም ማንኛውንም ሰው አልሰማም ብለዋል። የእናትነት አንጀታቸው ከወትሮ ዛሬ ተፈትኗል። ብቸኛ መሆኑን የሰጉ የሚመስሉ እኚህ እናት ብሶታቸውን በእንባ ይናገራሉ። የአደጋውን ዝርዝር መረጃ አግኝተው የሞቱትን የተረፉትን ለማወቅ ጭንቅ ጥብብ ብሏቸው የእንባ ጎርፍ ያወርዳሉ። ዶክተሮቹ ሁለት ነፍሶችን ለማትረፍ የተቻላቸውን ያህል እየጣሩ ነው። ከአደጋው ተጎጂዎች መካከል አንድ ሰው ሰውነቱ በድን ሆኖ በተከደኑ አይኖቹ ስር የእንባ ዘለላዎች ይወርዳል። ሁለቱ ተጎጂዎች በድን ሬሳ ሆነዋል። በአጠቃላይ በትራፊክ ፖሊሶች በወጣ መረጃ መሰረት 4 የሞት 3 ከባድ እና 8 ቀላል አደጋዎች ተመዝግበዋል። እስኪ ይታከሙና መረጃ ከሰጡን የሚሆን እናያለን። የአደጋውን ሂደት የሚከታተል መርማሪው በዕለቱ ከነበሩ ሰዎች በአቅራቢያው አደጋውን የተመለከተበት ሰዎች ቃለ መጠይቅ እያደረጉላቸው ነው። ከተጠያቂዎች መካከል አንዲት ሴት በእንባ እያስደገፈች ምሬቷን ትገልጻለች። እኛ የመንግስት ባለበት ሀገር ውለን መግባት አልቻልንም። ባለቤቴ ከሞተ አሁን ልጆችን ምን ሊያደርጋቸው ነው? ንገረኝ እስቲ። እናንተ ይህንን ለወሬ ማጣፈጫ ብላችሁ መዝግባችሁ ከመሄድ በዘለለ ምን ትፈርዱልኛላችሁ? ትራፊክ ፖሊሶቹ መኪናውን አጀቡት እንጂ ምን ያደረጉት ነገር አለ? እያለ እንባቸውን መቆጣጠር አቅቷቸው ምንም ላታመጣ አታስለፍልፈኝ፣ ፍትህ ሰማህ አይደል? እያንዳንዱን ይዛችሁ ፍትህ አሰጡኝ፣ ፍትህ ዋይ፣ ኧረ የሰሚ ያለ ዋይ እያሉ ከቀድሞ ይበልጥ አምርረው ለቅሷቸውን ቀጠሉ። መርማሪ ፖሊሱ መናገር አቅቶት መዝገቡን አጣጥፎ ተነሳ። ጀሚል
በከፍተኛ ሁኔታ ተጎድቶ የሕክምና ክትትል እየተደረገለት ነው። የሐሺሽ ደንበኝነቱን አጥቷል። በዛ ላይ የዛሬውን አደጋ ሁሉም ለየት ያለ ትኩረት ስለሰጠው አሳስቦታል። ከምንም በላይ እቤቱ ያዘጋጀ የነበረውን መጠነኛ ሐሺሽ እንዳይገኝበት ሰግቷል። ይህን ሁሉ በሰመመን እያሰላሰለ ሲሻለው ምን ማድረግ እንዳለበት ያስባል። ሆስፒታል የተጠራበት ምክንያት በውል ባልተረዳው ማወቅ ግን ፈልጓል። ተሎ አገግሞ ወደ ነበረበት መመለስ ጓጉቷል። ይህ ግን ከደረሰበት ጉዳት አንጻር በቀላሉ የማገገሙ ነገር ጊዜ ይወስዳል። የጥቁር አንበሳ ሆስፒታል በለቅሶ ሲያቀልጡት የነበሩት አንዲት እናት የፈሩት አልቀረም፣ ልጃቸውን በሞት ተነጥቀዋል። አንዱ ልጃቸው ደግሞ በሞትና በሕይወት መሃል እየታገለ ነው። እኚህ እናት በምድር ላይ ያሉኝ ከሚሏቸው 2 ነውጠኛ ልጆቻቸው መካከል አንዱን አጥተዋል። አንዱን ፈጣሪ እንዲያተርፍላቸው መቀነታቸውን አጥብቀው በእንባ ታጅበው ልመናቸውን እያደረሱ ነው። ፖል ቤት ከነበሩት ልጆች መሃል በተነሳው ጸብ ምክንያት ሳሚ ያገኘውን የፑልስቲክ ዱላ አንስቶ የመታው ልጅ የእኚህ እናት ልጃቸው ነበረ። ገና ያልጠና ወጣት የ9ኛ ክፍል ተማሪም ነበረ። ያለ ዕድሜው ከዕድሜው በላይ ተንጠራርቶ ቁማር በሚባል ተጠፍንጎ ለእናቱም ሳይረባ ሐዘንና ቁጭትን አከናንቧቸው መኖር ሳይጀምር ከዚህ ዓለም በሞት ተሰናብቷል። በአደጋው ወቅት አደጋው እንደተፈጠረው ዶክተሮች ወደ ጀሚል የደወሉት በአጋጣሚ ሳይሆን ከኪሱ አውጥተው የተመለከቱትን ዋሌት ፎቶ፣ በስልኩ ላይ የተመዘገበውን ስልክና ፎቶ ተመሳስለው ስላገኙት ነበር። እንደዛ ሆስፒታሉን በዋይታና ለቅሶ ሙሾ የሚያወርዱት የጀሚል እናት ወይዘሮ ሸምሲያ ናቸው። ሳሚ ተጣልተው ከነበሩት ልጆች መሃል የሞቱትን ዜና ሲሰማ ልቡ በፍርሃት ራደ። በተኛበት የሚያደርገውን አሳጥቶት ጭንቅ ጥብብ ይላል። ወይኔ ሳሚ፣ በቃ ልታሰር ነው ማለት ነው? አሁን ምን አባቴ ላድርግ ነው? አምላኬ ያደራህን ከጉድ አውጣኝ እያለ ከራሱ ጋር ይሟገታል። በግድያ ወንጀል ተጠርጥሮ ዘብጥያ መውረድን ሲያስብ ያንገሸግሸዋል። እድሜ ልኬንማ እስር ቤት አልማቀቅም፣ የመጣው ቢመጣ ምንም ነገር አድርጌ ማምለጥ አለብኝ ይላል። በሀሳቡ ውስጡን እያጀገነው፣ አካሉን ግን ወኔ መስጠት ከብዶት መልሶ ተስፋ ይቆርጣል። እንደዚህ ሆኜ እንኳን አንድ ሰው ሊጠይቀኝ አይመጣም። ውድ ጓደኜ የምለው ቢንያምን እንኳ የት አለ? ሁሉም ባዶ። የገዛ ወላጆቼ የጨከኑብኝን ጓደኛ ባይዝንልኝ አይገርመኝም እያለ መልሶ በራሱ ሀሳብ ውስጥ ይገባል። ከሳሚ ጋር ሲጣሉ የነበሩት ቀሪዎቹ 3 ወጣቶች ዱካቸው ጠፍቷል። የቀረው ብቸኛው ሰው ሳሚ ብቻ ነው። ዶክተሮቹ የሆነውን ሁሉ ለፖሊሶቹ ሪፖርት ስላደረጉ ፖሊሶቹ የሳሚን መንቃት ብቻ ነው የሚጠባበቁት። ሳሚ መንቃቱን ለጊዜውም ቢሆን ዶክተሮቹ ወገባ ላይ ስለነበሩ አላስተዋሉትም። ምንም አይነት ቃል ላለመተንፈስ ወስኗል። ቢንያም እጅግ በጣም ብዙ ደም ፈሶታል። የሲቃ ድምፅ እያወጣ ከዓይኖቹ እምባውን ይወርዳል። ከህመሙ በላይ የእናቱ ወይዘሮ ሳሚያ፣ የወይዘሮ ሰብለ እንዲሁም የትንሿ ሰመር ሁኔታ ጨንቆታል። በሕይወቱ ኑሮ አይኑሩ ምንም የሚያውቀው ነገር የለም። ቅና ከእማዬ ጋር ነኝ የሚለው የሰመር ንግግር እየተመላለሰ ልቡን በፍርሃት ያርደዋል። እንደ ገደል ማሚቱ እያስተጋባ ቅና ከእማዬ ጋር ነኝ የሚለው ንግግሩ ጆሮ ላይ ያስተጋባል። አካሉ ፈዟል። አይኖቹ ብቻ የውስጡን ህመምና ፍርሃት ይናገራሉ። እዛው አጠገቡ ከፈን የለበሰ ሰው ሲመለከት ሰውነቱ ራደ። አንዳች ፍርሃት ውስጡን ተቆጣጠረው። የማጣት ስጋት፣ የብቸኝነት ንፋስ በውስጡ ይነፍሳል። ደም ያጨቀየው ፊቱ ከዓይኖቹ የሚወጣው እንባ የፊቱን ደም እያጠበ ደም ያነባል። ጥቁር አንበሳ ሆስፒታል ውስጥ ወከባው አልተረጋጋም። የመገናኛ ብዙሃን ወሬውን እያራገቡ ስለነበር ትልቅ ትኩረት አግኝቷል። የሰውን ቀልብ የገዛው ደግሞ በእነዚህ ቪዲዮ ጣቢያዎች ተከሽኖ የወጣው መረጃ ነው። በዛሬው ዕለት በመዲናችን አዲስ አበባ በሳር ቤት ገብርኤል አካባቢ ከፍተኛ የመኪና አደጋ ደርሷል። የዚህ አደጋ መንስኤ እስካሁን በውል ባይታወቅ ጠጥቶ በማሽከርከር እና አላግባብ በፍጥነትን ጨምሮ ማሽከርከር ሊሆን እንደሚችል
አንዳንድ የመረጃ ምንጮቻችን ይጠቁማሉ ይላል። በአደጋው ዕለት እያንዳንዱ ድርጊት የተቀረጸ በመሆኑ መርማሪ ፖሊሶች ዘንድ የተለየ ትኩረት ተሰጥቶታል። ይህም የሀገራችንን ሰላምና ልማት ለማደናቀፍ በተደራጁ ግብረ ኃይሎች የተፈጸመ ድርጊት ሊሆን እንደሚችል ዋና ሪፖርተራችን ከጥቁር አንበሳ ሆስፒታል ያደረሰን መረጃ ያመለክታል። በአደጋው ወቅት 4 የሞት፣ 3 ከባድ፣ 8 ቀላል አደጋዎች ተመዝግበዋል። ከሟቾች መካከል አንዲት በዕድሜ ያልደረሰች ነገ ሀገራችን ትረከባለች ተብሎ ተስፋ የተጣለባት ታዳጊ ልጅ ሕይወቷ አልፏል። መኪናውን ሲያሽከረክር የነበሩ ሾፌሮችና አንዲት እናት ከሟቾች መካከል እንደሚገኙበት ሪፖርተራችን ዘግበዋል ብሎ ለተጎጂ ቤተሰቦች መጽናናትን ይስጥልን ሲል የሬዲዮ ጣቢያው ሀዘኑን ይገልጻል። ክፍል 4 በዚሁ ያጠናቅቃል። እጅግ በጣም አስገራሚና በእውነት አስተማሪ የሆነ ታሪክ ነው ብዬ አስባለሁ። ውድ ቤተሰቦቼ ለነበረን ቆይታ ከልብ እያመሰገንኩ መልካም ቀን ብሎም መልካም ምሽት ይሆንላችሁ እላለሁ። ያላ ባይ